ሰላም ወገኖች እንዴት ናችሁ? እንደሚታወቀው እስከዛሬ የተለያዩ ስራዎችን በተለያየ መልክ አቅርብ ያለው ነገር ግን ፈጠን ብለን መሄድ እንድንችል ከአሁን በኋላ በቱርቦ ሞዱስ ስራዎችን አዘጋጃለሁ። ቱርቦ ሞዱስ ፈጠን ያደርጋል። ቱርቦ ሞዱስ ያልተሰሩ ጥያቄዎችን የሚያቀርብልን ነው። በአንድ ጊዜ 30 ጥያቄዎችን መስራት ይቻላል በቱርቦ ሞዱስ። ምናልባት በፋርሹል ካርድ ቲዮሪ ፕሩፉን ግን ለማድረግ የምትፈልጉ ካላችሁና በጣም የሚዘገይባችሁ ከሆነ በቱርቦ ሞዱስ ገብታችሁ መስራት ትችላላችሁ። አሁን ወደ መጀመሪያው ጥያቄ አልፋለሁ። Womit ist bei Dunkelheit eine Ladung zu kennzeichnen, die mehr als 1 Meter über die Rückstrahler des Fahrzeugs hinausrangt ይላል። በጨለማ ጊዜ የጫነው ጭነት ኬንሳይሽን ወይም ምልክት ከሩክስትራለሩ ማለትም መኪናው ላይ ካለው አንጸባራቂ ከ1 ሜትር በላይ የሚወጣ ከሆነ ጭነቱን በምን ማመልከት ይገባናል ነው የሚለው። ጨለማ ነው። ጭነቱ ከ1 ሜትር በላይ ከሩክስትራለሩ ወጥቷል። ስለዚህ በምን ምልክት እናድርግ ነው የሚለው። አንደኛ ሚት ኦራንጀን ፋርበነ ቫርን ታፍል ይላል። ኦሬንጅ መልክ ባለው ማስታወቂያ ይላል። ትክክል አይደለም። ሁለተኛ ዱርሽ አይንሻልተን ደር ኔበንችሉስ ሎይሽተ ይላል። የጭጋጋማ ጊዜውን መብራት በማብራት ይላል። ትክክል አይደለም። ሶስተኛ ሚት ሮተ ሎይሽተ und rotem Rückstrahler ይላል። በቀይ መብራትና በቀይ አንጸባራቂ ይላል። ጭነታችን ከሩክስትራለሩ ከ1 ሜትር በላይ የሚወጣ ከሆነና በጨለማ የምንነዳ ከሆነ ጭነት እንደ ጫንኩኝ ከኋላ ላለው ለማስታወቅ በቀይ መብራትና በቀይ አንጸባራቂ ነው ማስታወቅ ያለብኝ። ስለዚህ ሶስተኛው መልስ ትክክለኛ መልስ ነው። Nächste Frage. Wofür müssen Sie vor Antritt eine Fahrt mit Ihrem PKW sorgen ይላል። መኪናውን ከመንዳቱ በፊት ሊጠነቀቁ የሚገባውት ነገሮች ምንድናቸው ይላል። አንደኛ das auch die Mitfahrer die vorhandenen Sicherheitsgurte anlegen können ይላል። ተሳፋሪዬ ሴፍቲ ቤልቱን ማሰሩን ማረጋገጥ ይላል። ትክክለኛ መልስ ነው። ሁለተኛ dass sie nach hinten ausreichende Sicht haben ወደ ኋላ በቂ እይታ እንዳለዎት ማረጋገጥ ይላል። ትክክለኛ መልስ ነው። ሶስተኛ das keine Gegenstände zum Beispiel Verwandkasten, Autoatlas, Fotoapparat lose auf der hintere Ablage liegen ይላል። ከኋለኛው መስታወት ስር ያለው ባንክ ላይ እነኚህን የመሳሰሉ ነገሮች ለምሳሌ ፈርባንድ ካስተን ማለትም ለአደጋ ጊዜ የምንጠቀምበት ካስተን፣ አውቶ አትላስ ለናቪጌሽን የምንጠቀምበት እና የፎቶ አፓራቶች ወይም መሰል ነገሮች ከኋላው ካለው መስታወት ባንክ በታች አለመቀመጡን ይላል። አንዳንድ ሰዎች ይህንን ስለሚያደርጉ ነው ይህ ጥያቄ የገባው። ዚሽታችንን ወይም ደግሞ እይታችንን ስለሚከለክለን ይህንን ማድረግ አይገባንም። ስለዚህ ሶስተኛው መልስ ይህንን አለማድረጋችንን ቼክ ማድረግ ስላለብን ትክክለኛ መልስ ነው። Nächste Frage. Wo ist das Überholen verboten ይላል። መቅደም የተከለከለው የት ነው ይላል። አንደኛ አን ፉስጌንገር ኡበርዌግ ይላል። በእግረኛ መተላለፊያ ላይ። ትክክል ነው። በእግረኛ መተላለፊያ ላይ መቅደም አይገባንም። ሁለተኛ አን ቡስ ዞንደር ፋርሽትራይፈን ይላል። ለቡሶች ብቻ በተከለለው ቡስ ዞንደር ፋርሽትራይፈን በሚባለው ላይ ይላል። በቡስ ዞንደር ሽትራይፈን ላይ መቅደም ይቻላል። ስለዚህ ይህን አልጫነውም። ሶስተኛ አን unübersichtliche Straßen stellen ይላል። unübersichtlich ነው የሚለው ማለትም እይታ በሚገደብበት ቦታ ላይ ይላል። እይታ በሚገደብበት ቦታ ላይ መቅደም አይገባንም። ስለዚህ አን unübersichtliche Straßen stellen ላይ መቅደም ስለማልችል ትክክለኛ መልስ ነው። Nächste Frage. Welche zulässige Höchstgeschwindigkeit gilt allgemein innerhalb geschlossener Ortschaften ይላል። ይሄንን በቁጥር ጥያቄ ላይ ሰርቻለሁ።
በከተማ ውስጥ የተፈቀደው ከፍተኛ ፍጥነት ስንት ነው ይላል። 50 km/h ነው። Nächste Frage. Wie können Sie Kraftstoff sparen ይላል። እንዴት ነዳጅ ሊቆጥቡ ይችላሉ ይለኛል። Mindestens Reifendruck nach Betriebsanleitung einhalten ይለኛል። በመመሪያው ላይ የተቀመጠውን አነስተኛውን የጎማውን የአየር ፕሬሸር መጠበቅ ይላል። ትክክለኛ መልስ ነው። ጎማው ከቀነሰ ብዙ ነዳጅ ይወስድብናል። ስለዚህ ትክክለኛ መልስ ነው። Nicht im höchstens Gang fahren ይላል። በትልቅ ማርሽ አለመንዳት ይላል። የሞተሩን ዙር የሚጠብቅለት ከሆነ በከፍተኛ ማርሽ መንዳት እንደውም ነዳጅ ይቆጥባል። ስለዚህ ይሄ ፋልሽ ነው። ሶስተኛ ዳህ ገፔክ ትሬገር ኦደር ስካይ ሃልተር አብኔመን ይላል። ለምሳሌ በሰመር ጊዜ ሰዎች ወደ ኡርላብ ሲሄዱ ከመኪናው በላይ የሚጫኑ ገፔክ ትሬገሮችና መሰል ነገሮች እነኚህን ጭነን በምናሽከረክርበት ጊዜ ንፋስ መኪናውን ስለሚገፋው ክራፍትሽቶፍ ብዙ ይበላብናል። ስለዚህ እነኚህን ማውረድ ክራፍትሽቶፍ ስፓረን እናደርጋለን። ስለዚህ ትክክለኛ መልስ ነው። Nächste Frage. Woran können Sie erkennen, wann Sie Ihr Fahrzeug zur nächsten Hauptuntersuchung vorführen müssen ይላል። የሚቀጥለውን ሀብት untersuchung ወይም ደግሞ ቦሎ የሚባለው ወይም ደግሞ በተለምዶ ቲዩፍ የሚባለውን የምናስደርግበትን ጊዜ የምናውቅበት መንገዶች እንዴት ናቸው ይላል። አንደኛ አንደር አይንትራጉንግ ኢንደር በዲንስ አንላይቱንግ ማይነስ ፋርሶይግ ይላል። አምራቹ በሰጠው መመሪያ መጽሐፍ ላይ ይላል። ይሄ ፋልሽ ነው። አምራቹ የሚሰጠው የመመሪያ መጽሐፍ ለቴክኒካል ነገር እንጂ ለሀብት untersuchung ወይም ደግሞ ለቲዩፍ አይደለም። ሁለተኛ አንደር ፕሩፍ ፕላካተ auf dem hinteren amtliche Kennzeichen ይላል። ከኋላ ያለው ታርጋ ላይ በሚለጠፈው ምልክት ይላል። ይሄ ምልክት መቼ ቲዩፍ መሄድ እንዳለብን ያስታውቃል። በዚህ በኩል ያለው ወሩን ያመለክታል፣ ውስጡ ያለው ደግሞ ዓመተ ምሕረቱን ያመለክታል። ስለዚህ ይህን ጠብቀን ወደ ቲዩፍ ወይም ወደ ሀብት untersuchung መሄድ ስለምንችል ሁለተኛው መልስ ትክክለኛ ነው። ሶስተኛ አንደር አይንትራጉንግ ኢንደር ሱላሱንግ ቤሻይኒጉንግ ታይል አይንስ ይላል። ሱላሱንግ ቤሻይኒጉንግ ታይል አይንስ የሚባለው መኪናውን ሬጂስተር ስናደርግ መኪናውን ሱላሱንግ ስናደርግ የሚሰጠን ትንሽየዋ አረንጓዴዋ ወረቀት ላይም ይጻፋልና በሱም ማረጋገጥ ስለምንችል ሶስተኛውም ትክክለኛ መልስ ነው። Nächste Frage. Was müssen Sie tun, wenn von Ihnen ein Nebelfeld die Sicht stark behindert ይላል። ፎግ ወይም ጭጋግ በከፍተኛ ሁኔታ እይታውን የሚከልሎት ከሆነ ምን ማድረግ አለቦት ይላል። አንደኛ dicht aufschließen, sich an den Schlussleuchten des vorausfahrenden Fahrzeugs zu orientieren ይላል። ከፊት ለፊቴ የሚሄደውን ተሽከርካሪ የሚያበራውን መብራት ማየት እንድችል በደንብ ተጠግቼው ልንዳ ይላል። ይሄ እንደውም ለአደጋ ስለሚያጋልጠን ፋልሽ ነው። ሁለተኛ Geschwindigkeit rechtzeitig den Sichtverhältnisse anpassen ይላል። በእይታዬ ሁኔታ ቀደም ብዬ ወይም በጊዜው ፍጥነቴን ማስተካከል አለብኝ ይላል። ትክክለኛ መልስ ነው። Abstand zum vorausfahrenden Fahrzeug vergrößern ይላል። ከፊት ለፊት ከሚሄደው ተሽከርካሪ ጋር ያለኝን ርቀት መጨመር አለብኝ ይላል። ትክክለኛ መልስ ነው። Nächste Frage. Ein Parkuhr ist noch nicht abgelaufen. Wie verhalten Sie sich ይለኛል። ፓርክ ያደረኩበት ወረቀት ጊዜው አላለፈበትም። ምን ማድረግ አለብኝ ይላል። Sie dürfen die Restparkzeit ቀሪውን ጊዜ nicht ausnutzen ይላል። አይጠቀሙበት ይለኛል። ፋልሽ ነው። ausnutzen ohne die Parkuhr erneut zu betätigen ይላል። ያለ አዲስ ፓርክ ወር ወይም ደግሞ ያለ አዲስ ፓርክ ማድረጊያ በራሱ ልጠቀምበት ይላል። ትክክለኛ መልስ ነው።
ሶስተኛ nur ausnutzen wenn sie eine Parkscheibe verwenden ይላል። ሊጠቀሙበት የሚችሉት በፓርክ ሻይበ ወይም ደግሞ በፓርክ ዲስክ በሚጠቀሙበት ጊዜ ብቻ ነው ይላል። ይሄ ፋልሽ ነው። ቀጣዩ ጥያቄ እንደዚህ ይላል Was ist bei der Verwendung eines Kindersitz mit Prüfzeichen zu beachten ይላል። ፕሩፍሳይሽን ያለው ኪንደርዚትስ በምንጠቀምበት ጊዜ beachten ማድረግ የሚገባን ነገር ምንድነው ይላል። አንደኛ Der Kindersitz muss für die Anbringung auf dem vorgesehenen Fahrzeugsitz geeignet sein ይላል። ኪንደርዚትሱ ለምንጠቀምበት የፋርሶይግ ዚትስ geeignet መሆን አለበት ይላል። ማለትም ኪንደርዚትሱና የፋርሶይጉ መቀመጫ ተስማሚ መሆን አለባቸው ነው የሚለው። ይሄ ግልጽ ነው፣ ትክክለኛ መልስ ነው። ሁለተኛ außer dem Prüfzeichen ist nicht weiter zu beachten ይላል። ከፕሩፍሳይሽኑ በስተቀር ስለሌሎቹ ነገሮች መጨነቅ ወይም ደግሞ ማሰብ የለብንም ይላል። ይሄ ፋልሽ ነው። ሶስተኛ der Kindersitz muss für die Größe und das Gewicht des Kindes geeignet sein ይላል። በስትራሰ ፈርከርስ ኦርዱኑንግ መሰረት የህፃኑ ቁመት እስከ 150 ሴንቲሜትር ከሆነና የህፃኑ ዕድሜ 12 ዓመት እስኪሆነው ድረስ ኪንደርሲትስ መጠቀም መቻል አለብን። ስለዚህ የምንጠቀመው ኪንደርሲትስ ከህፃኑ ወይም ከህፃኗ ቁመትና ገቪሽት ጋራ ተስማሚ መሆን መቻል አለበት። ስለዚህ ሶስተኛውም ትክክለኛ መልስ ነው። ወደሚቀጥለው ጥያቄ አልፋለሁ። ጥያቄው እንደዚህ ይላል Sie fahren auf eine Straße außerhalb geschlossener Ortschaften ከከተማ ውጪ እየነዱ ነው und wollen einen PKW überholen እናም አንድ መኪና መቅደም ይፈልጋሉ። Wo sollte das Überholen spätestens beendet sein ይላል። የመቅደም ሂደቱ የቱ ጋር ማብቃት አለበት ይላል። አንደኛ vor einem Überholverbotszeichen für Kraftfahrzeuge aller Art ይላል። የትኛውንም ተሽከርካሪ መቅደም አይቻልም ብሎ የሚከለክለው ምልክት ከመምጣቱ በፊት ይላል። ትክክል ነው። ከኡበርሆል ፈርቦት ሳይሽን በፊት መቅደማችንን ማጠናቀቅ አለብን። ስለዚህ ትክክለኛ መልስ ነው። ሁለተኛ ፎርደም ቤጊን አይነር ዱርሽ ገዞገነን ሊኒየ ፋርሽትራይፈን በግሬንሱንግ ይላል። ዱርሽ ገዞገነ ሊኒየ ወይም ፋርሽትራይፈን በግሬንሱንግ የሚባለው ከመጀመሩ በፊት ይላል። ዱርሽ ገዞገነ ሊኒየ የሚባለው ያልተቆራረጠው ወጥ የሆነው መስመር ማለት ነው። ይህ ወጥ የሆነው መስመር መቅደም ስለሚከለክለን ዱርሽ ገዞገነ ሊኒየ ከመምጣቱ በፊት መቅደማችንን መጨረስ መቻል አለብን። ስለዚህ ፎርደም ቤግን አይነ ዱርሽ ገዞገነ ሊኒየ የሚለው ትክክለኛ መልስ ነው። ሶስተኛ ፎርደም ቤጊን አይነ ላይት ሊኒየ ይላል። ላይት ሊኒየ ማለት የተቆራረጠው መስመር ማለት ነው። ላይት ሊኒየ ቤግን የሚያደርግበት መስመር መቅደም የምንችልበት መስመር ነው። ስለዚህ ፎርደም ቤግን አይነ ላይት ሊኒየ የሚለው ፋልሽ ነው። ወደሚቀጥለው ጥያቄ አልፋለሁ። ይህንን ጥያቄ በሰማያዊ ምልክቶች ውስጥ ሰርቸዋለሁ። ብዙ መድገም አያስፈልገኝም። ቪ ፈርሃልተን ዚ sich bei diesem Verkehrszeichen ይላል። ዚ dürfen nicht nach rechts abbiegen ትክክለኛ አይደለም። ዚ dürfen nur nach rechts weiterfahren ትክክለኛ ነው። ዚ müssen die Fahrrichtung Änderung nach rechts anzeigen ትክክለኛ ነው። ወደሚቀጥለው ጥያቄ አልፋለሁ። ይህንንም ጥያቄ በሰማያዊ ምልክቶች ውስጥ ሰርቸዋለሁ። Was ist hier bei Parken zu beachten ይላል። Die auf dem Parkschein angegebene Parkzeit darf nicht überschritten werden ትክክል ነው። Parkschein und Parkscheibe sind gleichgestellt falsch ነው። Der Parkschein muss vor Kontrolle gut lesbar ausgelegt sein ትክክለኛ ነው። ወደሚቀጥለው ጥያቄ አልፋለሁ። Unter welchen Umständen dürfen Sie an einer Kreuzung eine rote Ampel überfahren ይላል። በምን ሁኔታ ቀይ የበራውን አምፕል አቋርጬ ወይም አልፌ መሄድ ይችላል ይላል።
አንደኛ ቬን አይነ ፖሊሲስት ደን ፈርከር አውፍ ደር ክሮይሱንግ ሬገልት ይላል። አንድ የትራፊክ ፖሊስ መስቀለኛ መንገዱን በሚያስተናግድበት ጊዜ ይላል። ክሮይሱንግ ላይ ልንታዘዝ የሚገባን አንደኛ ትራፊክ ፖሊስ ነው። ትራፊክ ፖሊስ ከሌለ አምፕል ነው። አምፕል ከሌለ ረሽት ፎር ሊንክስ የሚለው ህግ ነው የሚያገለግለው። ስለዚህ ቬን አይነ ፖሊሲስ ደን ፈርከር አውፍ ደም ክሮይሱንግ ሬገልት የሚለው ትክክለኛ መልስ ነው። ሁለተኛ ኡንተር ካይነ ኡምሽቴንደን ይላል። በምንም ሁኔታ ይላል። ይሄ ትክክለኛ መልስ አይደለም። ሶስተኛ አይነም አይንዛት ፋርሶግ ሚት ብላውን ብሊንክሊሽት und Einsatzhorn vorsichtig Platz zu schaffen ይላል። እንደ ክራንክንቫገን ወይም ፎየርቬር አውቶ ብላውሊሽትና ሳይረን እያደረገ መንገድ እንዲለቀቅለት በፈለገ ጊዜ ይላል። ይሄ ትክክል ነው። እነኚህን አይነት መኪኖች ምንም ቀይ ቢበራ እንኳ ቦታ ልንልቅላቸው ስለሚገባ ሮታ አምፕልም ቢበራ በተወሰነ ደረጃ መንዳት እንችላለን። ትክክለኛ መልስ ነው። ቀጣዩ ጥያቄ የካልኩሌሽን ጥያቄ ነው። ቪ ላውተት ዲ ፋውስት ፎርምል den Bremsweg eine Gefahrbremsung auf ebener, trockener und asphaltierter Fahrbahn auszurechnen ይላል። ቀጥተኛ በሆነ ደረቅ በሆነና አስፋልት በሆነ መንገድ ላይ ከፍተኛ ፍሬን በሚይዝበት ሰዓት ላይ የብሬምስቤግ ካልኩሌሽን መስሪያው ፎርሙላው ምንድነው ይላል። ብሬምስቤግ ማለት ፍሬን ከያዝን ጀምሮ መኪናው እስኪቆም ድረስ መኪናው የሚንቀሳቀስበት ርቀት ማለት ነው። ፋውስት ፎርም ያላቸው 6 ጥያቄዎች አሉ። እነኚህን 6 ጥያቄዎች እያንዳንዳቸውን ከዚህ ቀደም እንደምሰራው ለመያዝ እንዲያመቸን አድርጌ እሰራዋለሁ። ዛሬ ይሄንን መልሱ ይሄ ብቻ እንደሆነ አስታውቃለሁ። በሚቀጥለው ካልኩሌት እያደረኩኝ አስረዳለሁ። ዛሬ እንግዲህ ከቱርቦ ሞዱስ 30 ጥያቄዎች ውስጥ 15ቱን የመጀመሪያዎቹን ሰርቻለሁ። በሚቀጥለው ቀሪዎቹን 15 እሰራና ቦገን አውስቬርተን እለዋለሁ። ትክክለኛነቱን አረጋግጣለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንዲሁ ደግሞ ቤተሰብ የሆናችሁ ሌሎች እንዲጠቀሙ ሼር በማድረግ ተባበሩ። እስከዛው ሰላም ቆዩ።